ሰላም እንደምናምሽታችኋል የተወደዳችሁ ተመልካቾቻችን በሶስት ምዕራፎች ተከፋፍሎ ወደናንተ የሚደርሰው የዛሬው የኢቲቪ 57 የምሽት ዜናችን ተጀምሯል። አበይት ጉዳዮችን እናስቀድማለን። ንቦች በተፈጥሮና ሰው ሰራሽ አደጋዎች ከሚደርስባቸው ጉዳት ሊጠበቁ እንደሚገባ ተገለጸ። የዓለም የንብ ቀን በጅማ እየተከበረ ነው። ኢትዮጵያ እየተከተለች ያለችው የልማት ስትራቴጂ ለዜጎች ሰፊ የሥራ ዕድል የፈጠረ መሆኑን የከተማ ልማት ሚኒስትር ጫልቱ ሳኒ ገለጹ። ከውጭ ዶናልድ ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ተናገሩ። የሰዓቱ አበይት ጉዳዮቻችን ናቸው። ከዜናዎቹ ጋር ማህሌት ታደለ ነኝ። አብራችሁን ሁኑ ተመልካቾች። በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። ማስቀረት ይቻል ነበር። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። እውቅናን በተመለከተ ያለው ሁኔታ ምንድነው? ፓርቲ ሰራዊት የለው። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው። ይሄ ለምን ሆነ? ምንድነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ ያዋቀራችሁ ነው የሚባለው ምን ላይ ደረሰ? ወደ ቀዳሚው ዜና እናልፋለን። ኢትዮጵያ በዲጂታል 2025 ስትራቴጂ ወደ ተጀመረው አስተማማኝ ሁሉንም ያካተተ የፋይዳ ዲጂታል መታወቂያ መሸጋገሯን ጠቅላይ ሚኒስትር አብይ አህመድ ተናገሩ። የፋይዳ ዲጂታል መታወቂያን ከዋና ዋና አገልግሎቶች ጋር ማስተሳሰር ላይም ትኩረት ስለመደረጉ ተናግረዋል። ጠቅላይ ሚኒስትሩ በዲጂታል መታወቂያ ላይ የሚመክረው ዓለም አቀፉ አይዲ ፎር አፍሪካ ጉባኤን አስጀምረዋል። ዲጂታል አፍሪካን እውን ለማድረግና ሁሉም የሚታወቅባት የነጋዋን አፍሪካ ለመገንባት ያለመው የ2025 አይዲ ፎር አፍሪካ ዓመታዊ ስብሰባ በአዲስ አበባ ሲካሄድ ዲጂታል ኢትዮጵያን እውን ከማድረግ ጋር በተያያዘ ኢትዮጵያ ከ2 ዓመታት በፊት ዜጎቿ በዲጂታል መለያ እንዲታወቁ ለማድረግ በስፋት መሰራቱን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገሪቱ ስለዘረጋቸው የዲጂታል መታወቂያ ስርዓት አብራርተዋል። ዘመናዊ አሳታፊና መሰረት ያለው ዲጂታል መታወቂያ ስርዓት ለመዘርጋት ምርጫችን አድርገን በስፋት ሰርተናል። ይህም ለሁሉም ነዋሪ በቦታ በትላንት ማህደርና ማንነት ላይ ሳይወሰን ተደራሽ ለማድረግ አልሟል። ስርዓቱንም ፋይዳ ብለነዋል። ፋይዳ ካርድ ብቻ አይደለም፣ ይልቁንም ልዩ የሆነ አሃዛዊ መረጃን የያዘ የአንድን ሰው ግላዊነት በመጠበቅ ማንነትን የሚያረጋግጥ ነው። በይፋ ከጀመርን በኋላ 15 ሚሊዮን ዜጎች በዚህ ስርዓት ውስጥ ማካተት ተችሏል። ነገር ግን ዓላማችን ሁሉም ዜጎች የሚታወቁበት ስርዓት መገንባት ነው። እየተገነባ ያለው የዲጂታል መታወቂያ ስርዓት ዜጎችን በዲጂታል ኢኮኖሚው ዘርፍ ተጠቃሚ ከማድረግ በዘለለ በተለያዩ ዘርፎች ዲጂታል ኢትዮጵያን እውን ለማድረግ ብዙ ስራዎች መሰራት እንደሚያስፈልጋቸው የጠቆሙት ጠቅላይ ሚኒስትሩ ፋይዳን ከተለያዩ ዘርፎች ጋር የማስተሳሰር ስራ በስፋት እንደሚያስፈልግ ተናግረዋል። እውነተኛ ዲጂታል መታወቂያ ስርዓት በጥቅሙ ላይ የተመሰረተ ነው። ለዚህም ነው የነደፍነው ስትራቴጂ ከዚህ የዘለለ መሆን የሚገባው። ይህም ፋይዳን ከቁልፍ ዘርፎች ጋር ለምሳሌ እንደ ፋይናንስ፣ ጤና፣ ትምህርት፣ ቴሌኮሙኒኬሽን፣ የህዝብ አገልጋይ ተቋማት ጋር ማስተሳሰር ይጠይቃል። ይህም ስርዓት አንድ ዜጋ ሊያገኛቸው የሚችሉ አገልግሎቶች በማንነቱ ብቻ እንዲያገኝ ይረዳዋል። ይህንንም ጥቅም በአንዱ ሴክተር እንደ ምሳሌ በፋይናንስ ዘርፉ ብቻ ዲጂታል ግብይት ከ12.5 ትሪሊየን በላይ መዘዋወሩን ማየት ችለናል። በፋይዳ የዲጂታል መታወቂያ ስርዓት ሚሊዮኖች ለመቆጠብ፣ ለመበደር እንዲሁም ተያያዥ የፋይናንስ ጉዳዮችን ለመፈጸም ስርዓቱ ፈቅዶላቸዋል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ብቻ ሳይወሰንም አፍሪካውያንን ከኢትዮጵያ ጋር የሚያስተሳስር እንዲሆን ይሰራልን ብለዋል። Looking ahead, FIDA will enable Ethiopia
ወደፊት ስንመለከት የፋይዳ ዲጂታል መታወቂያ በአፍሪካ በፍጥነት እያደገ በመጣው የዲጂታል ኢኮኖሚ ተሳታፊ እንድትሆን ከማድረግ በዘለለም በአፍሪካ አህጉራዊ ነፃ ንግድ ቀጠና ላይም የራሷን አሻራ እንድታሳርፍ የማድረግ አቅምንም ይፈጥራል። የዲጂታል ማንነት አስተዳደር የአገልግሎት አሰጣጥን መሰል ህዝባዊ አገልግሎቶችን ማሻሻል ይችላል። ነገር ግን መንግስት ብቻውን ይህን ነገር ሊያደርገው አይችልም። ስለዚህ የግሉ ዘርፍና ዓለም አቀፍ አጋሮች ከዚህ አንጻር አብራችሁን እንድትሰሩ ጥሪ አቀርባለሁ። የነገዋን ዲጂታል ኢትዮጵያውን ለማድረግ የራቅ አለመሆኑን ያነሱት ጠቅላይ ሚኒስትር ዶክተር አብይ አህመድ ለዚህም ስኬት በምክንያት በአንድነትና በትጋት ልንሰራ ይገባል ብለዋል። የህዝብ ተወካዮች ምክር ቤት የከተማ መሬት ይዞታና መሬት ነክ ንብረት ምዝገባ ረቂቅ አዋጅን በአብላጫ ድምፅ አጸደቀ። ምክር ቤቱ ባካሄደው 30ኛ መደበኛ ስብሰባው የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት የሚሆኑበት ረቂቅ አዋጅ ላይም ውይይት አድርጓል። በቀረበው ረቂቅ አዋጅ ላይ የምክር ቤት አባላት የተለያዩ ሀሳቦችን ያነሱ ሲሆን ረቂቁ በዋናነት ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴና በተባባሪነት ደግሞ ለህግና ፍትህ ጉዳዮች ቋሚ ኮሚቴ ዳብሮ እንዲቀርብ ተመርቷል ሲል የዘገበው ሪፖርተራችን መሐመድ ረህማቶ ነው። ንቦች የተፈጥሮ ሚዛንን ለማስጠበቅና ለምግብ ዋስትና ባላቸው አስተዋጽኦ ሊጠበቁ እንደሚገባ ተገለጸ። በጅማ እየተከበረ በሚገኘው የዓለም የንብ ቀን ንቦች በተፈጥሮና ሰው ሰራሽ አደጋዎች ከሚደርስባቸው ጉዳት ሊጠበቁ እንደሚገባ ተገልጿል። በአፍሪካ ለረጅም ጊዜ ሲሰራበት የኖረውን የንብ ማነብ መንገድ ማዘመን እንደሚገባም ተገልጿል። የኢትዮጵያ አረንጓዴ አሻራ መርሃ ግብር ለንቦች ምቹ አካባቢን በመፍጠር ለዓለም መልካም ተሞክሮ መሆኑ በመድረኩ ተገልጿል። ዘገባው የሪፖርተራችን ሩት ወርቁ ነው። ኢትዮጵያ እየተከተለች ያለችው የልማት ስትራቴጂ ለዜጎች ሰፊ የስራ ዕድልን የፈጠረ ስለመሆኑ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገለጹ። ሚኒስትሯ ይህን ያሉት የዓለም አቀፉ የስደተኞች ድርጅት ILO 20ኛውን አህጉር አቀፍ ጉባኤ የማይበገር ማህበረሰብ ጤናማ አካባቢ በሚል መሪ ሀሳብ በአዲስ አበባ እያካሄደ ባለበት መድረክ ላይ ነው። ሳምሶን በላይ ዝርዝር አለው። የዓለም አቀፉ የስራ ድርጅት ጤናማ የሆነ ማህበረሰብን ጤናማ ከሆነ ከባቢ ጋር በማስታረቅ ለዜጎች የሥራ ዕድል መፍጠርን ታሳቢ ያደረገውን 20ኛውን አህጉራዊ ጉባኤ በአዲስ አበባ ማካሄድ ጀምረዋል። በዚህ መድረክ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኔ ጉባኤው በአዲስ አበባ እንዲካሄድ የተወሰነው ኢትዮጵያ በዚህ ረገድ የተገበረቻቸው የኢኮኖሚ አማራጮች ባስገኙት ዘርፈ ብዙ ጥቅሞች ሳቢያ መሆኑን ገልጸዋል። ኢትዮጵያ እያካሄደች ያለችው የኢኮኖሚ ሪፎርም ሰው ተኮር በመሆኑ ለዜጎች ሰፊ የሥራ ዕድል የፈጠረ መሆኑንም አስታውቀዋል። እየተሰሩ ያሉ እንግዲህ አጠቃላይ የመሰረተ ልማት ስራዎች በኢትዮጵያ ኮንቴክስት በሀገራችን ሁኔታ የአካባቢን ደህንነት ከግምት ውስጥ ባስገባ መንገድ ስራዎቻችንን ስንሰራ እንገኛለን። በተለይ ደግሞ ዘላቂ መሰረተ ልማት የምንላቸው ከአካባቢ ደህንነት ጋር በቀጥታ የሚያያዝ ከዜጎች ደህንነት ጋር በቀጥታ የሚያያዝና በተመሳሳይ ደግሞ ለዜጎች የሥራ ዕድል የሚፈጥርበትን መንገድ ነው እየተከተልን ያለነው። የፕላንና ልማት ሚኒስትር ፍጹም አሰፋ ኢትዮጵያ ከዚህ ቀደም ትከተል የነበረው የግብርና መር ኢኮኖሚ ከፈረንጆቹ 2018 ጀምሮ ሌሎች ዘርፎችን በመጨመር ሰፊ የሥራ ዕድል ከመፍጠር ባሻገር ለግሉ ዘርፍ ምቹ ከባቢን መፍጠሩን ገልጸዋል። Recently 2018 after the change in the government ኢትዮጵያ ከፈረንጆቹ 2018 የመንግስት ለውጥ በኋላ በትኩረት ያየነው ከዚህ ቀደም የነበረውን ግብርና መር ኢኮኖሚ እድገት አቅጣጫን ነው። ይህን ችግር ለመፍታት የ10 ዓመት እቅድ አቅደን ወደ ስራ የገባን ሲሆን በዚህም በግብርና ላይ ብቻ የተመሰረተውን የኢኮኖሚ እድገት ሌሎች ተጨማሪ ምሰሶችን ማለትም ማኒፋክቸሪንግን፣ ማዕድንን፣ ቱሪዝምን፣ ዲጂታል ኢኮኖሚን አካተን ወደ ስራ ገብተናል። We can see practically while we visit the different parts of Addis and different institutions. የግንባታ ዘርፉ የስራ ዕድል በመፍጠር ረገድ እያበረከተ ያለው አስተዋጽኦ እጅግ ከፍተኛ ነው። በአማካይ በጂዲፒው 20 በመቶ እየተገኘ የሚገኘው ከግንባታ ዘርፍ ነው። ይህ የሚያሳየው ኢትዮጵያ በዘርፉ ላይ ምን ያህል በትኩረት እየሰራች መሆኗን ነው። በከተማ ግንባታው፣ በቤት ግንባታና በሌሎችም የግንባታ ዘርፎች ላሉት ተግባራት ሁሉም ምስክር መሆን የሚችለው ጉዳይ ነው። በመጪዎቹም የጉባኤው ቀናት ኢትዮጵያ ልምዷን የምታካፍል ይሆናል። ኩምቡላንዳባ የዓለም አቀፉ የሥራ ድርጅት የኢትዮጵያ ተወካይ በበኩላቸው ጉባኤው ትኩረት የሚያደርግባቸውን ርዕሰ ጉዳዮች ገልጸዋል። This conference is very important for us because it deals with issues that are closer to our hearts. በዚህ ጉባኤ ላይ ወሳኝ የሚባሉ ጉዳዮችን እናነሳለን። ከነዚህ ውስጥ አንዱ የሥራ ዕድልን ይመለከታል።
አፍሪካ ከፍተኛ የሆነ የወጣቶች ስራ አጥነት እየፈተናት ያለች አህጉር ናት። ለዚህም የስራ ዕድል የሚፈጠርበትንና ኢኮኖሚው የሚያድግበትን መንገድ እናያለን። ሌላው ኢትዮጵያ እያስመዘገበችው ያለችውን እድገት ማሳያ አድርጎ ማቅረብ ነው። ከዚህ ባሻገር በገጠሩ የሀገሪቱ ክፍል ያለው የስራ አጥነት ቁጥር በመጠኑም ቢሆን እየቀነሰ ሲሆን፣ በከተሞች ያለው ስራ አጥነት ግን አሁንም ብዙ መስራት የሚጠይቅ ነው። በመሆኑም በዚህ ላይ ጉባኤው ትኩረትን ያደርጋል። በሀገሪቱ ያለው የሰራተኞች የደሞዝ ሁኔታም በዚህ ጉባኤ የሚታይ ሌላው ጉዳይ ነው። በጉባኤው ከ30 በላይ ሚኒስትሮች፣ ከ1500 በላይ የልዑካን ቡድን አባላትና የ50 ሀገራት ተወካዮች እየተሳተፉ ይገኛሉ። የግብርና ኢንቨስትመንትን በማሳደግ በዘርፉ በኢንቨስትመንት ላይ የተሰማሩ ሰዎች ተጠቃሚ እንዲሆኑ መንግስት በትኩረት እየሰራ ስለመሆኑ ተገለጸ። ኢንቨስተሮች በበኩላቸው እየተፈጠረ ባለው ምቹ ሁኔታ ተጠቃሚ ስለመሆናቸው ገልጸዋል። ሰናይት ብርሃኔ የግብርናው ዘርፍ አሁን ላይ በሀገሪቱ ከፍተኛ ስራ እየተሰራባቸው ካሉ ዘርፎች መካከል አንዱ ነው። በዚህ ዘርፍ በተለይ በአቮካዶ ልማት በርካታ ባለሀብቶች መዋለ ንዋያቸውን አፍስሰው ስራዎችን እየሰሩ ይገኛሉ። በዚህም ለሀገሪቱ በሚሊዮን የሚቆጠሩ ዶላሮችን እያስገቡ ይገኛሉ። እንግዲህ እኛ ቀደም ሲል ምንም አናውቅም ነበር አቮካዶ ምናምን ነገር። ስለዚህ ይሄ ነገር ጥሩ ሳይሆን አይቀርም። እኛ በልተንም አናውቅም። ወደዚህ ወደ ደቡብ ነበር የሚወራ አቮካዶ። ከዛ ተከልን። ያው 78 እግር አካባቢ ነው መጀመሪያ የተከልኩ እዚህ በ2010 ማለት ነው። አሁን እንግዲህ አሁን 3 ዓመት ወደ አውሮፓ ነው የላክነው፣ ስፔን 1 ዓመት ስዊድን ነው የላክነው። አንደኛ ሀገር አስጠራን፣ ዶላር አመጣን፣ እኛም ተጠራን። በእንስሳትና አሳ ዘርፍም ቢሆን ከዚህ ቀደም ይገጥሙ የነበሩ ችግሮችን በመለየት በተሰጠው የመፍትሄ አቅጣጫ መሰረት በዘርፉ የተሰማሩ ባለሀብቶች ውጤት እያስመዘገቡ ነው። ጥቁር ገበያውና በባንክ ምንዛሬ መካከል ባለው ልዩነት በከፍተኛ ሁኔታ ወደ ውጭ ሲወጣ ነበር። በመዳረሻ ገበያም ደግሞ የኛ ብር ከውጭ ምንዛሬ አኳያ ውድ ስለነበረ ተወዳዳሪ መሆን አልቻለም ነበር። እንግዲህ ይሄ ባለፈው መንግስት በወሰደው የማክሮ ኢኮኖሚክ ሪፎርም ማሻሻያ ኦልሞስት ሙሉ በሚባል ደረጃ የተፈታበትና በተለይ ከህገወጥ ንግድ ጋር የተያዘውና ተወዳዳሪ አለመሆን ጋር የተያዘው ችግር በቅርቡ ከተደረገው የማክሮ ኢኮኖሚክ ማሻሻያ ሪፎርም በኋላ ዘላቂነትና መሰረታዊነት የተፈታበት ሁኔታ ነው ያለው። ኢትዮጵያ ከምትከተለው የግብርና ኢኮኖሚ እንዲሁም ካሏት ትልልቅና ሰፋፊ መሬቶች አኳያ መንግስት ለግብርናው ኢንቨስትመንትና በዘርፉ ለተሰማሩ ኢንቨስተሮች የሚያግዙ መመሪያዎችና አዋጆችን በማውጣት ጭምር ተግባራዊ እያደረገ ይገኛል። እንደ ማሳያም እንግዲህ የግብርናና ገጠር ልማት ፖሊሲ ሪቫይዝ ተደርጓል። እንደምታውቁት 10 ዋና ቴማቲክ ኤሪያዎች አሉ፣ የትኩረት ኤሪያዎች አሉ። ከ10ሩ አንዱ አግሪ ቢዝነስ እና ግብርና ኢንቨስትመንትን ፕሮሞት ማድረግ ነው። ይህ በፖሊሲያችን ላይ በግልጽ የተቀመጠ ነገር ነው። እዚህ ላይ አንደኛው እንግዲህ እዚህ ላይ የተቀመጠው በግብርና ላይ የተሰማሩ ሞዴል የምንላቸውና አርሶ አደሮች በተለየ ሁኔታ በመደገፍ በማጠናከር ወደ ባለ ሀብትነት እንዲሸጋገሩ መንግስት በተለየ ሁኔታ ትኩረት ሰጥቶ ይሰራል። በሁለተኛ ደረጃ በግብርናው ሳይንስ የተመረቁ ባለሙያዎች እነሱን በማሰልጠን በማሳወቅ ወደ ግብርና እንዲገቡ ወደ ግብርና ኢንቨስትመንት እንዲገቡ ስራዎች እየተሰራለበት ሁኔታ ቀጣይ በስፋት የሚሰራ ይሆናል ማለት ነው። በ2022 በግብርና ኢንቨስትመንት 4.2 ሚሊዮን ሄክታር መሬት እንዲለማም በእቅድ ተይዟል። የኢቲቪ 57 ዜናችን ቀጥሏል። ተመልካቾቻችን አብራችሁን ስለሆናችሁ እናመሰግናለን። ቡና በሰው ልጆች ለ1500 ዓመታት መጠጣቱን የታሪክ ድርሳናት ይጠቁማሉ። አረንጓዴ ቡና ደግሞ ከመጠጥነቱ ባሻገር ለውበት አገልግሎትም እንደሚውል ጥናቶች ያሳያሉ። ሪፖርተራችን ኤልሻዳይ እንድማገኝ ተመራማሪ ከሆኑት ሐኪም ግዛው በቀለ ጋር ይህንኑ ጉዳይ በተመለከተ ያደረገችውን ቆይታ እንከታተል። ዓለም ላይ በሚሊዮን የሚቆጠሩ ሰዎች ቡናን ይጠጣሉ። ቡና ወደ 1500 ዓመት ያክል እንደተጠጣ የታሪክ ድርሳናት ይናገራሉ። ቡናን አፍልቶ መጠጣት ብቻ ሳይሆን በተለየ መንገድ የቡና ዘይትን እንመለከታለን። አብራችሁ እንኳን ደህና መጣሽ። አለ ይመስገን። ሐኪም ግዛው በቀለ እባላለሁ። እንግዲህ በእጽዋት ላይ ረጅም ጊዜ ምርምር ያደረኩ ሰው ነኝ። ዛሬ እንግዲህ በይበልጥ በደንብ ማሳየሽ የቡና ዘይቶች ላይ እንዴት እንደሚዘጋጁ እንዴት እንዳዘጋጀናቸው ነው። እንግዲህ ይሄ የምታዩት ትልቅ ጋን
የቡና ዘይት የአረንጓዴ ቡና ዘይት የተሞላ ነው። ይሄ የምታየው ደግሞ የአረንጓዴ ቡና ዘይት እንግዲህ ምን እንደሚመስል ሴድመንት ሲያደርግ እናንተን ሲል ምን እንደሚመስል ነው የምታየው። ይሄኛው ደግሞ የተቆላ ቡና ዘይት ነው። ሁለቱም ለቆዳ ላይ በይበልጥ እንጠቀማቸዋለን። ሮስትዱ ደግሞ አልፎ ለመጠጣትም የሚሆናለው በኋላ ላይ ያሳይሻለሁኝ። አረንጓዴ ቡና ምንድነው መሰለሽ ከማዲያት ጋር በተገናኘ ከቆዳ ጋር በተገናኘ ቆዳችን እንደማርጀት ሲል እንዳያረጅ ኢላስቲሲቲውን እንዲጠብቅ እስከ ሁለተኛ ቆዳ ድረስ ገብቶ የማከም ጉልበት አለው። የተቆላ ቡና ደግሞ አንቲ ኤጂንግ ነው። ስለዚህ ካፌኑ ቆዳሽን የሪጀነሬት የማድረግ ጉልበት የመስጠት ካፌኑ እንዲያነቃቃው የማድረግ ብለድ ሰርኩሌሽንሽን ቆንጆ የማድረግ ነገር አለው። ሁለተኛ እዚህ አይናችን ስር ያበጠ ነገር ሲኖር ያንን እየተቀባ ነው ያጠፋልናል። ይሄንን አሁን የመጀመሪያ ጊዜ እርግዝና ላይ ያሉ ሴቶች ቢቀቡት ሙሉ ለሙሉ ስትሬች ማርክ አይመጣም። እኛ ወደ 28 ሴቶች ላይ ሪሰርች አድርገናል። አንዳቸውም ስትሬች ማርክ የላቸው። ምክንያቱም ቆዳው ሲለጠጥ በስርዓቱ ስለሚለጠጥ ማለት ነው። የሲዳማ ቡና ቆንጆ ቡና ነው በጣም እና ወዙም ቆንጆ ነው። ይሄ የአረንጓዴ ቡና ዘይት ነው። እንግዲህ እያስቀመጥነው በሄድን ቁጥር ምንድነው ቡና ዘይቱ ብቻ ሳይሆን እንደ ጭቃም የሆነ ነገር ይወጣዋል። ያ ማለት አሁን ይኸውልሽ ይሄም አሁን አረንጓዴ ዘይት ነው ማለት ነው። ይሄ ትኩስ የተሰራ ሲሆን ይሄ ደግሞ ትንሽ ከተሰራ ቆየት ያለ ነው። ይሄ አይሻው አይደለ? ይሄ ክሪም ነው። ይሄንን ክሪም ደግሞ ሞር ይሄ በጣም ድራይ ለሆነ ቆዳ እንጠቀመዋለን። አሁን እዚህ ዘይቱ 30 ሰከንድ ቆያለሽ። ነው ላንቺ ለማስረዳት ያክል ዋጣው እና 30 ሰከንድ ይዘሽ ልጅ ምላስ ስራ አድርገሽ ስትይ እዚህ ምላሳችን ስር ደም ስሮች አሉ ወደ ጭንቅላታችን የሚወስዱ። ስለዚህ እነሱ ቶሎ ካፌኑን ወደ ጭንቅላታችን ይወስዳሉ። ከምራቅሽ ጋር ድሉት ይሆናል። ከዛም በኋላ ወደ ጨጓራ የጨጓራ ነፋይ ምናምን የሚባል ነገር አይኖርም። ቶሎ ያነቃሻል። እቺ እንግዲህ ማለት ተጨምቃ ወጣች ስለሆነች አንድ ስፕሬሶ የመጠጣት ያክለች በጣም ጠንካራ ነው። ትክክለኛ የቡና ሽታ አለው። ቅድም እንዳልኩሽ እንግዲህ የሚጠጣው ይሄኛው ነው። ይሄኛው ግን ለቆዳ በጣም ቆንጆ ነው። ማዲያት ምናምን ሲኖርሽ ወደ ሁለተኛ ቆዳሽ ገብቶ በደንብ ማከም የሚችል ነው። በዘይት መልክ የተቀመጠ የቡና አይነትን በደንብ አድርጌ እንድረዳ አድርገኸኛል። እስካሁን ስትመለከቱት የነበረው ቡናን በተለየ መንገድ በተለየ አዘገጃጀት የቡና ሂደት ተመልክተናል። ስለተከታተላችሁ አመሰግናለሁ። እሺ በኢትዮጵያ አርሶ አደሩ የሚያመርተውን ምርት የሚያስቀምጥበት ስፍራ መች ካለመሆኑ ጋር በተገናኘ የምርት ብክነት ሲከሰት ይስተዋላል። ችግሩ በግብርናው ዘርፍ ላይ የሚያስከትለውን ጉዳት ለመቀነስ ደግሞ የተለያዩ ተግባራት እየተከናወኑ ስለመሆኑ ይገለጻል። የግል ተቋማትም ይህንን ችግር ለመፍታት እህልና ጥራጥሬ ለዓመታት ሳይበላሹ ማቆየት የሚያስችል ማዳበሪያ በማምረት ላይ ይገኛሉ። ተጨማሪውን ከተከታዩ የብሩክታይት አስራት ዘገባ እንከታተላለን። ግብርና ከዕለት ጉርስ ጀምሮ የአርሶ አደሩ የገቢ ምንጭ፣ የሀገሪቷ ኢኮኖሚ የጀርባ አጥንትና የውጭ ምንዛሬ ማግኛም ጭምር ነው። በመሆኑም ዘርፉ ኢትዮጵያን በዓለም ገበያዎች ተወዳዳሪ እንድትሆንም ማድረግ የቻለ ነው። ሀገሪቱ ኢኮኖሚያውን ለማሳደግ በምታደርገው ጥረት በግብርናው ዘርፍ በርካታ ዘመናዊ ቴክኖሎጂዎችን በመጠቀም የዘርፉን ምርታማነት ለማሳደግ እየሰራች ቢሆንም ምርቱ በተባዮች አማካኝነት ለውድመት ይዳረጋል። ይህንን ችግር የሚቀርፍም ስራ መሰራት ተጀምሯል። ገበሬውን የሚረዳ ምርት በማምረት ላይ እንገኛለን። ይሄውም ነቀዝ መከላከያ ማምረትና ለገበሬዎች ማዳረስ ነው። ገበሬው ኬሚካልን በመጠቀም ነበረ ነቀዞችን ይከላከል የነበረው። ስለዚህ ይህንን ለማስቀረትና ከኬሚካል ነፃ የሆነ የምግብ አቅርቦት እንዲኖር በሀገሪቱ ስለሚያስፈልግ ከኬሚካል ነፃ የሆነ ምርት በማምረት ለገበሬው በመከፋፈል ላይ የተመሰረተ ድርጅት ነው እና ድርጅቱ ሲመሰረት በ26 ሚሊዮን ብር አካባቢ ካፒታል የተመሰረተ ነው እና በአመት ከ4.5 ሚሊዮን በላይ የነቀዝ መከላከያ ባጎችን እያመረተ ለገበሬው ያከፋፍላል ማለት ነው። እንደ አጠቃላይ መጠሪያ ስሙ ፊክስ ባግ ይባላል። ኢነር ላይኑ ወይንም ፕላስቲኩ እዚሁ ነው የምናመርተው። መጀመሪያ በአንድ ማሽን ነበር የጀመርነው።
በዚህ አመት ግን 25 ማሽኖች አሉ። አገልግሎቱ አርሶ አደሩን ተደራሽ ለማድረግ የአርሶ አደሩን ምርት በአግባቡ እንዲሰበሰብ የሚያደርግ ነው ማለት ነውና ከነቀዝና ከተለያዩ ተዋሲያን የሚከላከል ከረጢት ወይ ማዳበሪያ ነው የምናመርተው። ምርቱን አርሶ አደሩ ሰብስቦ ከ1 አመት እስከ 3 አመት ሊያቆይለት ይችላል ሳይበላሽ ምንም አይነት ነገር ሳይሆን ማለት ነው። የተባይ መከላከያ የሚያመርተው ተቋም ምርቱን ወደ ተለያዩ ጎረቤት ሀገራት የሚልክ ቢሆንም አብዛኛው ምርቶቹን ለሀገር ውስጥ አርሶ አደሮች ነው የሚያቀርበው። ምርት ካመረትን በኋላ በአብዛኛው የምንሸጠው በሀገር ውስጥ ነው እና የተወሰኑ ምርቶች ወደ ደቡብ ሱዳን፣ ሶማሊያ ለመሳሰሉት ያው መተው ስለሚጠይቁ እነሱም የዛ ተጠቃሚ ናቸው። በባለፈው አመት ከ4.5 እስከ 5 ሚሊዮን የሚሆኑ ገበሬዎች ተጠቃሚ ሆነዋል ብለን ነው የምናስበው። ማለት ምርት ሸጠናል። ከተመረተው ምርት የሚወጣው ቁርጥራጭም መልሶ ጥቅም ላይ ይውላል። ዌስት ለምሳሌ የፒፒ ዌስትም አለን፣ የኢነር ላይኑ ወይንም የፕላስቲኩ ዌስት አለ። ያንን ምንድነው የምናደርገው? እንደሌላ ቆሻሻ የሚጣል አይደለም፣ ተመልሶ አገልግሎት መስጠት ይችላል። የሪሳይክሊንግ ማሽን አለን፣ እዛ ውስጥ ገብቶ ተመልሶ ተፈጭቶ ወደ አገልግሎት መመለስ ይችላል። መልሰን መጠቀም እንችላለን ማለት ነው። ኢትዮጵያ ዛሬ ላይ ግብርናውን በማዘመን የሀገሪቷ ኢኮኖሚ ጤናማ በሆነ መልኩ እንዲጓዝ ለማድረግም እየሰራች ትገኛለች። ይህ ቢሆንም ግን ዘርፉን በቴክኖሎጂ ለመደገፍ የሰለጠነ የሰው ኃይልን ጨምሮ ሌሎች ችግሮችም እንዳሉ ይነሳል። የግብርናው ዘርፍ ላይ የሚታዩ ችግሮችን በመቅረፍ ምርትና ምርታማነትን በመጨመር እየተሰራ የሚገኝ ሲሆን የዘርፉ ተሳታፊዎችም እገዛ እየተደረገላቸው እንደሚገኝ ገልጸዋል። አንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ተከሳለ። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። አስቀረት ይቻል ነበር አብሮ እየደወለተ ብሎ ግን መሬታችን ተይዟል ደሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? ተፈናቃይን መልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። እውቅናን በተመለከተ ያለው ሁኔታ ምንድነው? ፓርቲ ሰራዊት የለው። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ ልቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው። ይሄ ለምን ሆነ? ምንድነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ ያዋቀራችሁ ነው የሚባለው ምን ላይ ደረሰ? ዜናዎቻችን ይቀጥላሉ። ተሞክሮውን የምናጋራችሁ ወጣት በአጋጣሚ በጀመረው ለየት ያለ የከተማ ግብርና ስራ እውቅናን እያገኘ ነው። ገና በስታርታፕ ደረጃ ሆኖ በጥረቱ ውስጥ የነገ ተስፋውን የተመለከቱ ተቋማት ባደረጉለት ድጋፍ ደግሞ አሁን ላይ ስራውን እያስፋፋ ቀጥሏል። አብዛኛው የከተማ ነዋሪ የሚመገባቸውን አትክልቶች ራሱ ማምረት ይችላል የሚለው ባለታሪካችን ትምህርት ቤቶችና መሰል ተቋማትም ለምገባ የሚጠቀሙባቸውን አትክልትና ፍራፍሬዎች በራሳቸው እንዲያመርቱ ይመክራል። ተጨማሪውን ከራሱ አንደበት እንከታተል። ዳግማዊ አማባላለሁ የኮዳ ፋርም መስራች ነኝ። ኮዳ ፋርም የተመሰረተው 6-7 ወር ሆኖታል። መጀመሪያ ሐሳብ የመጣልን የናቴ ቤት ቁጭ ብዬ አንድ 200 ካሬ የምትሆን ቦታ ነበረች፣ ለምን አላለማውም በሚል የተነሳ ሐሳብ ነው። ከዛ ያን ሰርች ስናደርግ የተለያዩ ስናገኝ ሽቅብ እርሻ ወይ ቨርቲካል ፋርሚንግ አይዲያዎች ነበሩኝ። እሱ ላይ ሞር ፎከስ አደረግን። እንደዚህ አይነት ሐሳቦች መጡ። ከዛ ለምንድን ነው ከተማ ላይ ይሄንን ቦታ ያላቸውን ለምን አንሰራም ማለት በአብዛኛው ደግሞ ትምህርት ቤቶች ላይ እንደዚህ ብንሰራ በአብዛኛው ወጫቸው ምግብ ነው። ስለዚህ ያንን ከቨር እናደርጋቸው። ባክግራውንድ ቢዝነስ ነው፣ ቢዝነስ ነው የጨረስኩት። ግን በጣም ይሄ ሞር ወደ ቤዚክ ኒድ ወይ መሰረታዊ ፍላጎቶች ላይ መስራት ከበፊትም ሐሳብ ነበረኝ። ይሄኛውን ሐሳብ ሳገኘው ከዛ በደንብ ሪሰርች ራሴን በደንብ ብዙ እያስተማርኩ በዩቲዩብም በተለያዩ ኮርሶችን እየወሰድኩ ራሴን ነው ያስተማርኩት። ከዛ በኋላ ይሄን ሐሳብ ሲመጣ አንድ ትምህርት ቤት ዳሴ ትምህርት ቤት ላይ መጀመሪያ አንድ ግማሽ ሜትር በሜትር የሆነች የጀመርነው። ከዛ በኋላ እንደዚህ ሰፍተናል ማለት ነው። ስለዚህ ሐሳባችን ምንድነው? ከተማ ውስጥ ባሉ ክፍት በሆኑ ቦታዎች ላይ ብዙ ምርቶችን እያመረቱ እዛው ያለው ተቋም ሰራተኛ ጥሩ ፍሬሽ የሆነ እዛው ያለ ኬሚካል ነው እንደምናመርተው። ብዙዎች ኬሚካል አንጠቀምም፣ ኦርጋኒክ ምርቶች ነው የምናመርተው። የምንሰራው ነገር ሰዎች ሲያዩት የሚበሉት ምናምን ነገር ስለ ደስታ ነው። ሁለት ደግሞ
ብዙ ነገሮች ምክንያቱም ብዙ ኢምፓክት የሚኖረን ብዙ ተጽዕኖ ነው የሚኖረን። ትምህርት ቤት ላይ ተጽዕኖ ይኖረናል። ሰራተኞች አብረን የምናሳትፋቸው ሰራተኞች የምንቀጥራቸው ሰራተኞች በእኛ እንትን ይኖራሉ። ስለዚህ የስራ እድል እንፈጥራለን። ራሴን በጣም በእውቀት አስፍቻለሁ እና ደግሞ ሞር ደግሞ ወደፊት ደግሞ ትላልቅ ነገሮችን እንፈጥራለን። አሁን በቋሚነት 4 ሰዎች አሉ። ጊዜያዊ ደግሞ እስከ 10 ይኖራሉ ይመጣሉ። ስራ እንደዚህ የምታያቸውን ፒራሚዶች ምናምን ስንሰራ የተለያዩ ተቋሞች ሄደናል። አንደኛው ሪች ፎር ቼንጅ ይባላል። ሌላው ኦርቢት ኢንኩቤሽን ሴንተር ነው አሉ። እነዚህ ተቋሞች ብዙ ስልጠናዎች፣ ትሬዲንጎች እና ፈንዲንጎችም ደግሞ የስታርታፕ መነሻ ብሮችም ሰጥተውናል። እነዚህ የሰፉት እያዩዋቸው እነሱ በሰጡን እገዛ ነው። ስለዚህ እነሱ ከብሩም በአንጻር ትልቁ ደግሞ የሰጡን ነገር እውቀት ደግሞ አንዳንዴ ከፍለሽ የማታገኛቸው እውቀቶች፣ ለምሳሌ የሰው ልምዶች ብዙ እነዛ ቦታዎች በመገኘታችን ብዙ ልምድ ያላቸውን ሰዎች አግኝተናል። ስራ አለ ግን አንዳንዴ ማይንድ ሴት ወይም ደግሞ የአእምሮ ውቅር ነው ይጠይቃል ምንም ነገር። እኔ አሁን ለምሳሌ ስራ ነበር ማለት ጥሩ የምሰራበት ጥሩ ተከፋይ ነበር። ግን እኔ ማለት ምኖረው የሆነ ነገር ሞታ እንዴ ነው ብዬ ስለማመን የሆነ ነገር ፈጥሬ ማለት ፈልጋለሁ። አሁን ሰዓት ዲጂታል ላይ ያለ ኦንላይን ወይም ኦፍላይን ደግሞ እንደኛ አይነት ኦፍላይን ደግሞ የሚሰራለ ኦንላይን ላይ ብዙ ስራዎች አሉ። የምናስበው ምንድነው የተለያዩ ከተማ ውስጥ ያሉ ግቢዎች፣ መስሪያ ቤቶች፣ ትምህርት ቤቶች ላይ ነው የምንሰራው። ለመስራት እኛ ዝግጁ ነን። የእናንተን ጥሪ ነው የምንቀበለው። የእናንተ ትብብር ጋር አጋባያችሁን እንደምታዩት እዚህ ጋር አረንጓዴ ነው። አበባን እንሰራለን፣ ውበት ይኖረናል። እንደዛው ደግሞ እዛ ጋር ምግብ እንደምንሰራው ማለት ነው። ስለዚህ ሁሉንም ነውና አብራችሁን ስሩ ነው የምንለው። በእያንዳንዱ ስቴፕ እንቅፋት ተፈጥረና ባለመሳካቱ ትከሳለን። ድንገት የተረጋጋ ሁኔታ ከተፈጠረ በተለየ መልኩ ጎዳለሁ ብሎ የሚያፈል ከግርግር ብቻ እንደሚያተርፍ የሚያምን ኃይል አለ። ማስቀረት ይቻል ነበር። አብሮ እየዶለተ ብሎ ግን መሬታችን ተይዟል ደግሞ ብሎ ሚዲያ ሲያገኝ ይከሳል። እኛ ያለምንበት የሆነ ነገር ተደረገ፣ መንግስት አስረክበው መጡ ምናምን የሚሉት ወሬ አለ። የምን መንግስት? ተፈናቃይ እንመልስ ሲባል ተፈናቃይ በወታደር እጄ ካልገባው ብሎ ሆን ብሎ ያደናቀፈው ሰው ተፈናቃዮቻችን እየተሰቃዩ ነው ይላል። እውቅናን በተመለከተ ያለው ሁኔታ ምንድን ነው? ፓርቲ ሰራዊት የለውም። በቃ የህወሓት ሰራዊት ስለተባለ የህወሓት ሰራዊት ይዤ እቀጥላለሁ ሊሆን አይችልም። መጥቶ ተነጋግሮ ተስማምቶ ፈርሞ ጥሩ ነው ብሎ አመስግኖ ሄዶ ልክ እንደተካደ ሰውና ጉዳዩን እንደማያውቀው ሰው እንዳድሶ ነው የመከራከር ነገር ነው አንዱ ፈተና የሚያበዛው። ይሄ ለምን ሆነ? ምንድን ነው ምክንያቱ? አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። ቃላት ጭምር ሳይቀይር መኖር ከቻለ ለአሁኑ ትውልድ ኦብሶሌት ነው፣ ምንም ርባና የለውም ማለት ነው። አዲስ ፓርቲ እያዋቀራችሁ ነው የሚባለው ምን ላይ ደረሰ? የኢቲቪ 57 ዜናችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ሰዓቱ በቀጣይ ቀናት የሚኖረውን የአየር ሁኔታ ዘገባ የምንከታተልበት ነው። ለዚህ ደግሞ ባለሙያዋ ሳምራዊት አበበ እዚህ ስቱዲዮ ነው የምትገኘው። ወደ እሷ ነው የምናልፈው። ሳምራዊት እንደምን አመሸሽ? እንዴት አመሸሽ ማለት መቀጠል ትችያለሽ መረጃዎች? እሺ አመሰግናለሁ ማህሌት። በዛሬው ውሎ በሰሜን ምዕራብ በመካከለኛው በደቡብና በደቡብ ምዕራብ የሀገራችን አካባቢዎች ላይ ተስፋፋና የጠናከረ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዞ በአዲስ አበባ ነቀምቴና ጅማ ዝናብ ተመዝግቧል። በነገው ዕለትም በምዕራብና በደቡብ ምዕራብ የሀገራችን አካባቢዎች ላይ የተስፋፋና የጠናከረ የደመና ሽፋንና ክምችት እንደሚኖራቸው የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በምዕራብ ኦሮሚያ፣ በቤንሻንጉል ጉሙዝ፣ ጋምቤላ፣ በደቡብ ምዕራብ ኢትዮጵያ፣ በሲዳማ እንደዚሁም በደቡብ ኢትዮጵያ ሀገራችን አካባቢዎች ላይ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በአማን ቴፒና ጎሬ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ይኖራቸዋል። በመቀጠልም በነገው ዕለት በአንዳንድ የሀገራችን አካባቢዎችና የቱሪስት መዳረሻ ስፍራዎች የሚጠበቀው የአየር ሁኔታ በጅማ፣ ፍቼ፣ አርባ ምንጭና ኮምቦልቻ ቀላል ዝናብ፣ በሞያሌ፣ ሐዋሳ፣ ነቀምቴና ደብረ ማርቆስ ቀላል ዝናብ፣ እንደዚሁም በመቀሌ፣ ጎዴና ድሬዳዋ ደመናማ የአየር ሁኔታ የሚኖር ሲሆን በሰመራ ደግሞ ፀሐያማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ቀላል መጠን ያለው ዝናብ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 27 ዲግሪ ሴልሺየስ ይደርሳል። እንግዲህ ማህሌት ለተጨማሪ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። እናመሰግናለን። እኔም አመሰግናለሁ።
እንቀጥላለን ተመልካቾቻችን። በሶስት ጓደኛሞች ጥምረት ተመስርቶ የቡናና ሻይ አገልግሎት በመስጠት ስራውን የጀመረው ስታርባክስ የተሰኘው ተቋም አሁን ላይ $100 ቢሊዮን የሚያንቀሳቅስ ኩባንያ ሆኗል። እስከ ፈረንጆቹ 2025 መግቢያ ድረስ በሰሜን አሜሪካ 16000 በመላው ዓለም ደግሞ ከ35000 በላይ ቅርንጫፎችን ከፍቶ በዋናነት ቡናና ከአልኮል ነፃ መጠጦችን ለደንበኞቹ እያቀረበ ይገኛል። መቅደስ እንዳለ ኩባንያውን በተመለከተ ያሰናዳችውን ታቀርብልናለች። ካፍቴሪያ የማቋቋም ስራን አዲስ ትርጉም የሰጠ ተቋም መሆኑን ለመጥቀስ ማስረጃ ያስፈልገውም። እስከ ፈረንጆቹ 2025 መግቢያ ድረስ በሰሜን አሜሪካ ብቻ 16000 የሚደርሱ በመላው ዓለም ደግሞ ከ35000 በላይ አገልግሎት መስጫዎችን ከፍቷል። ጎርደን ቦከር፣ ጄሪ ባልድዊን እና ዜፍ ሲግል የተባሉ ጓደኛሞች ሲመሰርቱት ዋነኛ ዓላማ ያደረጉት ጥሬ ቡናን ለገበያ ማቅረብ ነበር። በሳን ፍራንሲስኮ ዩኒቨርሲቲ የተማሩ ሳለ የተዋወቁት ሶስት ወዳጆች ምን እንስራ ብለው ሲማከሩ በውይይታቸው መሀል አልፍሬድ ፒት የተሰኘ ግለሰብ ተደጋግሞ ይነሳል። አልፍሬድ ፒት የተሰናዳ ቡናን በመሸጥ ዝናን ያተረፈ ግለሰብ ነው። ወጣቶቹ ፒት የጀመረውን ስራ ብናስፋፋ ትርፋማ እንሆናለን ብለው ቆርጠው ተነሱ። ለድርጅታቸው መጠሪያ ስም ማዘጋጀት ቀጣይ እርምጃቸው ሆነ። ከዚያ ግን አንድ ነገር አስታወሱ። በወቅቱ በአሜሪካ እጅግ ተነባቢ ከነበሩ መጽሐፍት የሄርማን ሚልቪል ዘ ዊሄል የተሰኘ ድርሰት ላይ ካሉ ገጸ ባህሪያት መካከል መርከበኛው ሞቢ ወይም በቅጽል ስሙ ስታርባክስ የታወሳቸው ጓደኛሞቹ ይህንኑ ስታርባክስ የሚል መጠሪያ ፍቃድ አውጥተውበት በሲያትል ከተማ የመጀመሪያ ሱቃቸውን ከፈቱ። ከ10 ዓመታት በኋላ በሲያትል ከተማ 6 የቡና መጠጫዎችን ያቋቋሙት ጓደኛሞቹ የቡና አስረካቢያቸው የነበረው አልፍሬድ ፒት ቡና አስመጭን የራሳቸው ለማድረግ ገዙት። ከቡና ባሻገር ኤስፕሬሶ የተባለው የኢጣሊያውያን ተወዳጅ አፈላል ስልትን የተከተለ ቡና ማቅረብም ጀመሩ። ከንግድ ስራ ውስጥ አስቸጋሪ የሚባለውን ያጀማመሩን ነገር በድል የተወጡት ጓደኛሞች ከዚህ ቀጥሎ የንግድ ስራ አመራራቸው ለነበረው ሃዋርድ ሹልዝ ድርጅቱን ሸጡለት። ይህን ከመሰረቱ ጀምሮ የሚያውቀውንና ለስኬቱ ትልቅ ድርሻ ያበረከተለትን ተቋም ጠቅልሎ በእጁ ያስገባው ሹልዝ ይበልጥ ስኬትን ለማስመዝገብ በተለያዩ ከተሞች ቅርንጫፍ ሊኖረው እንደሚገባ ወስኖ ቅርንጫፎቹን አስፋፋ። በዚያን ወቅት ስታርባክስ 1 ሚሊዮን ኪሎ ግራም ጣጣውን የጨረሰ የተቆላ ቡና ያሰናዳ ነበር። ዛሬ ላይ 100 ቢሊዮን የሚጠጋ ዋጋ እንደሚያወጣ የሚነገርለት ስታርባክስ ብዙ ፈታኝ ጊዜያትን አሳልፏል። የኮቪድ-19 በስታርባክስ ገቢ ላይ የ40 በመቶ ኪሳራ አስከተለ። የተቋሙ የድርሻ ሽያጭም አሽቆለቆለ። የድርጅቱ ኃላፊዎች ግን በዚህ ተስፋ ከመቁረጥ ይልቅ ሌላ አማራጭን ተጠቀሙ። ምንም እንኳን የሱቆችን ያህል ገቢ ባያስገኝም የቤት ለቤት አገልግሎት ማቅረብ ስራው ግን ሌሎች ተቋማትን በሚያስቀና መጠን ከፍ ያለ ነበር። የስታርባክስ ሰዎች የስኬት ሚስጥራቸውን ሲናገሩ የምናቀርባቸው መጠጦች የሰዎችን ጤናና ማህበራዊ ትስስር ለመጠበቅ የሚረዱ በጣዕማቸው ሌሎች አገልግሎት አቅራቢዎች ጋር ከሚገኘው የማይወዳደር ከፍታ ያላቸው እንዲሆኑ ማድረጋችን ነው ይላሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ መስማማታቸውን ገለጹ። ሁለቱ ሀገራት ከተኩስ አቁም ንግግሩ ባሻገር ጦርነቱ ማብቂያ ላይ ድርድር ይጀምራሉም ተብሏል። ዛህራ መሐመድ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ያደረጉት ውይይት መልካም ጅማሮ ይመስላል። ትራምፕ ከውይይቱ በኋላ ሩሲያና ዩክሬን አፋጣኝ የተኩስ አቁም ንግግር ለማድረግ ተስማምተዋል ሲሉ ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ለ2 ሰዓታት የፈጀ የስልክ ውይይት ካደረጉ በኋላ ሩሲያና ዩክሬን የተኩስ አቁም ድርድር እንደሚጀምሩ ተናግረዋል። ትራምፕ በማህበራዊ ሚዲያ ላይ ባሰፈሩት ጽሁፍ እቅዱን በተመለከተ ለዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ እንዲሁም ለአውሮፓ ህብረት ሀገራት ለፈረንሳይ፣ ለጣሊያን፣ ለጀርመንና ለፊንላንድ መሪዎች መልእክት አስተላልፈዋል። በመልእክታቸውም ሩሲያና ዩክሬን ወዲያውኑ የተኩስ አቁም ያደርጋሉ፣ ከሁሉም በላይ ደግሞ ጦርነቱ ማብቂያ ላይ ድርድር ይጀምራሉ ብለዋል። ፑቲን ከዩክሬን ጋር ለዘላቂ የሰላም ስምምነት ለመስራት ዝግጁ መሆኗን የገለጹ ሲሆን ዜሌንስኪ በበኩላቸው ይህ ወሳኝ ጊዜ ነው፣ አሜሪካን በምናደርጋቸው ንግግሮች እንዳትለየን ሲሉ አሳስበዋል። ፑቲን ግጭቱን ለማስቆም በሚደረገው ጥረት ሀገራቸው ከዩክሬን ጋር ለመስራት ዝግጁ መሆኗን በማረጋገጥ ዶናልድ ትራምፕ በሩሲያ ዩክሬን መካከል ቀጥተኛ ድርድር እንዲጀመር ላደረጉት ድጋፍ አመስግነዋል። ፑቲን ለጋዜጠኞች በሰጡት መግለጫ ከፕሬዝዳንት ትራምፕ ጋር መስማማታቸውን ቢገልጹም የተኩስ አቁም ንግግሩ ግን መቼ እንደሚጀመር ያሉት ነገር የለም። ፕሬዝዳንት ትራምፕ የስልጣን ዘመናቸውን ለሰላም ማስፈን ማዋል እንደሚፈልጉ ብዙ ጊዜ ተናግረዋል። ጅማሯቸውም ያንን የሚያመላክት ይመስላል።
ተመልካቾቻችን የኢቲቪ 57 የመጀመሪያው ምዕራፍ ዜናችን ተጠናቋል። 1 ሰዓት ላይ ተመልሰን እንገናኛለን። እስከዛው ጥሩ ጊዜ ይሁንላችሁ።